ተው ሚለት ያለው በተለይ ዲያስፖራ ላይ ተው ምንድነው እንደዚህ ማታዋርዱን እኔ እምሬን ነው የትግራይ ልሂቃን እንደዛ አይደሉም የኦሮሞ ልሂቃን ብዙ እንደዛ አይደሉም የተውም እኮ ማለት አንዳንዴ ያስፈልጋል ሌላውን ዞር ብሎ መመልከት ነው እና ተመልክቶ ይሄ ነገር አያዋጣም ይስቁብናል እድሜ ልክ ነው የሚሳቅብን መቀለጃውንን እኮ ብለው ሊሂቁ ውጭ ያለው ዲያስፖራ ያለው የአማራ ሊቅ ተው ጽንፈኛ የሚለውን ተውትና ሊሂቁ እኮ ተው ቢል ትንሽ ያፍራሉ ባይዘው የማፈር ነገር ሊመጣ ይችላል ግን ተው የሚላቸውም የለም እኔ ምንድነው ምክንያቱም አልገባኝም ለምንድነው ተው የሚላቸውም የጠፋው ይፈሯቸዋል አሁን መጥቶ ሰበር ዜና ካሚካዝ ድሮን ታጠቅን ምናምን ሲሉ ኩራት ነው ክብር ነው ዘመናዊነት መጣ ነው ከዛ በኋላ እንደዚህ አይነት ሚዲያዎችን መስማት ያስፈልጋል ተገቢም ነው እና እኔ በማዘን ውስጥ ነው ያየሁት ብዙ ሰዎች እየቀለዱ ምናምን አይቻለው ግን ሪሊ ከጻፍኩትም በኋላ አንድ ፌስቡክ ላይ ትንሽ ነገር ጽፌ ነበር ግን አዘንኩኝ ከዛ በኋላ ይሄ ፌስቡክ ላይ ትላንትና ከ20 ሰዓት በፊት የጻፍኩት ነው እና ያያችሁት እንግዲህ መከታው ነው መከታው ፕሮፌሰር መከታው ነው በለው ዛሬ መቼም ነው ፕሮፌሰር መከታው ድሮኗን ይዞት ነው ያለው በኋላ ላይ ደውም ተምኔ ላይ እንዳያችሁት ቦምቧን ታጥቃውሉ አለ ድሮኗ ዝም ብሎ ይሄ እዚህ ጋር ባዶ ድሮን ነው የያዛት ካሚካዚን ብቻዋን ይዟት ነው መከታው ግን በቪዲዮ የወጣው ላይ ቦምቧንም ታጥቃለች መከታው ፕሮፌሰር መከታው እና ከአሜሪካው ናሳ ተስተካካይ ቁመና እንዲስ ታስቦ እየተገነባ ያለው ዘሪውን 13 የአማራ ቴክኖሎጂ ፈጠራና ምርምር ተቋም ሁለተኛውን የፈጠራ ውጤት ይፋ አድርጓል እንኳን ደስ አላችሁ ነው ያልኩት እኔ ደስታ ስለተሰማኝ ማለት እና እኔ የምለው ግን ተቋሙ የሄድ ኦፊሱ ግን የት ነው ያለው መከታው ጋር ነው ያለው ጎጃም ነው ያለው ጎንደር ነው ያለው ወይስ ሸዋ ነው ያለው ሸዋ መከታው ሸዋ ስላለ ማለት ነው ለምንስ ነው መከታውን ያስያዙት በነገራችን ላይ ለምን ደግሞ መከታውን ያስያዙት ለፕሮፌሰር መከታው ለምን ሰጡት ለአድሚራል ጀነራል መከታው አንዲ 2090 ያንዲን እየቆጠራችሁ ነው ባይዘው ወይ ብዙ ሰዎች አንዲ 2090 ታውቁታላችሁ አይደል አንዲ 2090 ማለት ያው ይሄ መንግስት እስከ 2019 ከኖረ ፖለቲካ ራሴን አገላለው አይነት ይዘት ያለው ንግግር ነው ያንዳርጋቸው ንግግርና እንዳትረሷት ብዙ ሰው ጠይቁኛላችሁ ነገራቸው አንዲ 2019 ማለት ያቶ አንዳርጋቸው ጽጌ ንግግር ነው 2019 ይሄ መንግስት ከገባ ፖለቲካ የሚባል ነገር የለም ስላለ እሷን ለማስታወስ ነው እስከ መስከረም የሚቀጥለው መስከረም ድረስ እቺ ሃሽታግ ትኖራለች ደግማችሁ ደጋግማችሁ ለምትጠይቁኝ ሰዎች እና ማለት ምንድነው የሚጠቅመው ማንነውስ ማለት ማን ነው የሚታለለው በዚህ ፈርታል ይለኛል አንዷን ስለ ፍራቻ ልንገር እንዴ አው ስንት ጊዜ እንደምነጋ አሁን በጣም ነው ምፈራው የአንድም ሰው ህይወት በዚህ ምክንያት እንዳይቀጠፍ ስለምፈልግ በዚህ ምክንያት ያስጨነቀኝ ነገር ቴዎድሮስ እንዲህ አይነት የቅጥፈት ውሸት ይዛችሁ ትመጡና ያ ቅጥፈት ሌላውን የሆነ ሁለትም ሶስትም አታላችሁ
ህይወት እንዲጠፋ ታደርጋላችሁ። እሱ ነው ያስጨነቀኝ ቴዎድሮስ። ምክንያቱም ይሄንን የሚያንጫጩ ሰዎች፣ ይሄን የሚያንኳኩ ሰዎች ዕውቀት አልባ እንደሆኑ አውቃለሁ። ብዙዎቹ ኔፓ እንደሆኑ አውቃለሁ። ግን ዲያስፖራ ሆኖ ነው የሚያንጫጩት የሚያንኳኩት። እዚህ ሲያንኳኩ ግን እዛ ምስኪን ገበሬ ምስኪን ምንም የማያውቀው ይሄድና አብሮ ይለጠፋል፣ ጉድ ይሆናል። ለዚህ ነው ያስጨነቀኝ ቴዎድሮስ። ንቄም አልተው ለዛ ነው ሚናቅ ነገር አለ፣ ንቀም ማተው ነገር አለ። ምክንያቱም ይሄ ትላንትና ሰምታይን ከሆነ ይሄ ቀጥታ ታጣቂው ጋር ቁጭ ብለው 10 15 20 ሆነው ያያሉ የኛም ፕሮግራም። እነሱን ነው ያስተማርኳቸው ያለሁት። ከማንም በላይ እንደውም ፎከሴ አንተ ሳትሆን እዛ በየጫካ በየምኑ ተቀምጠው ወይም በሰው ቤት ሄደው ተደብቀው የኛም ፕሮግራም ለሚያዩ የታጣቂው ኃይሎች አባላት ነው የምጨነቀው። ይገባል? ከዚህ በኋላ ይሄን ጥያቄ እንዳትጠይቅ ማለት ነው። እና ትላንትና ዘሪሁን 19 ምናምን ሲሉ ከረሙ። እንዴ ይሄ ነገር ምንድነው? ዘሪሁን 19 ስንል ታስታውሳላችሁ? ዘሪሁን 19ን ወጡና እንደውም ከናሳ ተስተካካይ የሆነ የአማራውን ከፍታ የሚያሳይ ተቋም አቋቋምን አሉ። እኔ ወይዘሪት ማዛ ወዴት እንደሄደች አላውቅም። ኦዲት ብላ ጠይቃ ነበረ። ኦዲቱ የታለ? ወይዘሪት ማዛ ኦዲት እኮ ሁሉም ጋር ነው የሚሰራው። የአማራ ትግል ኦዲት አይደረግም ስትሉን፣ አዎ አልተደረገም። ዘሪሁን 13 ኦዲት አልተደረገም። ተቋሙ የደረሰ ስንት ተመራማሪዎችን አፈራ፣ ስንት ፕሮፌሰሮችን አፈራ። የአላዲን የጀነራል አላዲን የምርምር ተቋም የደረሰ እኔ ጀነራል አላዲን ነው የምለው ባይዘው እና የደረሰ ጀነራል አላዲን የነገረን ወጥቶ መግለጫ እንኳን ደስ አለ የኢትዮጵያ ሕዝብ የአማራ ሕዝብ ከዚህ በኋላ የዘሪሁን 13 የምርምር ተቋም ከናሳ ተስተካካይ ተቋም ተመስርቶልሃል። ይሄን ነው ያሉት። እሺ የት እንውሰደው ይሄንን? በቃ ተሰሙና ትወርቅ። ያዛኔ እንዴት ነው ዘሪሁን 13 እንዴት ነበር በየሚዲያው የሄደችው የተስተጋባችው? የት ሄደ ዘሪሁን 13? እኔ ተቋሙ የት ሄደ? የነበረ ሄደ ኦፊሱ ስንት ነገር አመረተ ዘሪሁን 13። ቀጠሉ ደግሞ አሁን እኮ እኛ የደረስንበት ቴክኖሎጂ ዳመና የሚያመጣ ቴክኖሎጂ ነው ደርሰናል። ልክ ጦርነት ስናስብ